ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ ባምባርሽ ተውበሻለን አምሮብሻለን ተውበሻለን። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የማዓዚ የመሬዋ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጣ ምርጦች በድጋሚ በአዲስ ቪዲዮ መጥቼላችኋለሁ። በሶሲ ቻናል ቪዲዮ ተለቋል። ሀይሚዬ መታ ነበረ። ሶሲ እንግዲህ ስትገባ ትንሽ ቁልት እያለች ነበረ። ያው አድናቆት እንግዲህ ሳያደንቁ ማለፍ ንፍገት ነው። ሶሲዬ በጣም አምሮብሻል፣ አምሮብኛል ብለሻል። አዎ አምሮብሻል፣ ተውበሻል። አይደለም አንቺ ቀርቶ ሀይሚዬ ራሱ ጨረቃ ምስላን የመጣችው ውብ ሆና። እናንተ ግን ይሄ ጭቅጭቅ ከተጀመረ ጀምሮ ማለት ነው ሀይሚ በጣም እያማረባት ነው። የሆነ ነገርም አለ ቤተሰብ ጉንጮቿ ሁሉ እኮ ሙልት ብለው በቃ እሷ ራሱ የሌለን ያማረባት የሌለ ተመችቷታል። እኛ እዚህ በጭንቀት እንቅልፍ አጥተናል በእናንተ እናንተ ደግሞ እያማራችሁ እየተዋባችሁ ነው የምትመጡት። ነገር ግን ይሄ ጭቅጭቅ ግን መቼ ነው የሚያቆመው? ቤተሰብ የልጆች ጨዋታ ነው ያደረጉት። ቁም ነገር እየቀለዱብን እያሹፉብን ነው የሚመስለኝ። እኔ ሳስበው በጣም እየቀለዱብን ነው። ለምን ካላችሁኝ ሁሌ ካሜራ እየደቀኑ እየመጡ ጭቅጭቅ ነው። አንድ ቀን እንኳ ሰላም አውርተው አያውቁም እኮ፣ በሰላም ተለያይተው አያውቁም። ብሩኬም ከዳኒ ጋር ይመጣል፣ ሀይሚም ከሶሲ ጋር ትመጣለች። ይሄ ነገር እናንተ ፍረዱ ነው የምለው። በቃ እናንተ ፍረዱ ቤተሰብ። እኔ መሮኛል፣ ሰልችቶኛል። ይሄ ነው ማለት ምክንያቱም ከማትፈልጉት ሰው ጋር ማለት ነው አይደለም ሳምንቱን ቀርቶ ለአንድ ደቂቃ ራሱ አትገኙ። እኔ አልገኝም ከማልፈልገው ሰው ጋር እና ወደው ፈቅደው ነው እየተገናኙ ያሉት፣ ቪዲዮ እየሰሩ ያሉት። አሁን ሀይሚዬ ዛሬ ለምን ካሜራ ደቀንሽ? ከካሜራ ጀርባ እኮ ማውራት እንችል ነበር አለች። ውሸት ነው ውሸት። አንድ ላይ እየመጣችሁ ህዝቡን ታንጫጫላችሁ። የእውነት ሸም ይኑራችሁ። በቃ ሸም የሚባል ነገር አለ። እኛ ለእናንተ ምን ያክል እንደምንጨነቅ፣ ምን ያክል እንደምናስብ፣ ምን ያክል እንደምናከብራችሁ ብታውቁ እንደዚህ አትጫወቱብንም ነበረ። እኔን ተውኝ። ኦኬ እኔ ስራ እየሰራሁ ነው፣ ግን ስንት ልጆች አሉ በእናንተ የሚጨናነቁ የሚያስቡ ማለት ነው። እና ሁሌም በቃ እንዴ አይሰለቻችሁም እንዴ? ከትናንት ወዲያ ዕለት ሳምንቱን የተወራ ወሬ ነው ዛሬም ሲወራ የነበረው። ሶሲ ለምንድን ነው ከዳኒ ጠበቃ የምትሆኝለት? ለምን ከዳኒ አትርቂም ትላለች። ይቺ ደግሞ ለምንድን ነው የምርቀው አልርቅም ትላለች ሀይሚ። አስቡት እንግዲህ ምንም አይነት ግንኙነት የለኝም፣ ግን ብሩኬ ሲናገረው ዝም አልልም ነው የምትለው ሀይሚ። ምንድን ነው የምትሉት? አሁን እኔ በበኩሌ አስተያየት ለመስጠት ራሱ ግራ እየተጋባሁ ነው። እንደውም ዛሬ ማን ነው የብሩኬ ወንድም ቪዲዮ ለቋል ማለት ነው ሀብትሽ። እና እዛ ቪዲዮ ላይ ምንድን ነው ያለው? በቃ ከእነሱ ህይወት ራቁ፣ እንደውም እናንተ ናቸው ያስናቃችሁን ብሩኬና ሀይሚ ብሏል። እውነቱን ነው። ዋናውን ሚና መጫወት የሚችሉት ብሩኬና ሀይሚ ናቸው። ራሳቸው እያቀረቡ ነው ማንነታቸውን፣ ክብራቸውን ዝቅ የሚያደርጉት ማለት ነው። እነዚህ ልጆች እኮ እየፈመሱባቸው ነው፣ ሰብስክራይብ እየሰበሰቡባቸው ነው፣ እያደጉባቸው ነው። ሶሲም ሆነች ዳኒ ማለት ነው። ዳኒ ፌመስ ነው ብትሉ ፌመስነታቸው እዛ እንትን ላይ ነው፣ ቲክታክ ላይ ነው። በነገራችን ላይ ግን እዚህ ጋ አሁን ብዙም ሰው እንትን አይላቸውም ነበረ። እና ራሳችሁን ማስከበር የምትችሉት እናንተ እንጂ ማንም አይደለም። እናንተ ብትናገሯቸው ብታርቋቸው እነሱ ይሄን ያክል መንገድ አይሄዱም ነበረ። እና ሀይሚና ብሩኬ ራሳችሁን ብታስከብሩ ጥሩ ነው ባይ ነኝ። ዳኒ ለሚዝተው ደግሞ እንግዲህ ሀቡ እና እንገናኝ ቡታጅራ ድረስ። ይሄ በወሬ ወይንም በፉከራ ሳይሆን በተግባር እንነጋገርና ነገሩን እንፍታ ብሏል። ትክክል ነው፣ እውነት ነው። አንተ እንዲህ ብለኛ፣ አንቺ እንዲህ ብለሽኝ ምናምን ከማለት በቃ እንደ ትልቅ ሰው ህፃን አይደላችሁም፣ ሁላችሁም ትልልቅ ናችሁ። ቁጭ ብላችሁ ተነጋግራችሁ መፍታት እያለ ሁሌ ጢቦ መጫወት በጣም ነውር ነው፣ ይደብራል። ቢያንስ ነገሮችን እየፈታችሁ ለምን ደግሞ አትሄዱት? አንድ ሶሲ ሀይሚ እንደተጨቃጨቁ ጥላት ሄደች። ቪዲዮ አለቀ። ነገ ደግሞ ይቀጥላል።
ወይ በሀይሚ ቻናል ይቀጥላል ነገ፣ ወይ አንድ ላይ ተሰባስበው አራቱም ይመጣሉ ማለት ነው። እንደተለመደው ወከባ ይፈጠራል። ግን አልመረራችሁም ተመልካቾች? እኔ መሮኛል። ይሆናል አይደል? አዲስ ነገር ማየት አትፈልጉም? ሰላም የሚባል ነገር መስማት አትፈልጉም? ይቅርታ ብለናቸዋል፣ ይቅርታችሁን ተቀብለናል ብላለች ሀይሚሻ። እኔ አላየሁም ይቅርታ ስትቀበይ። እንግዲህ የብሩኬን ይቅርታ፣ የሰው ልጅ እኮ ይቅርታ ከተቀበለ ወደ ሰላም እንጂ መግባት ያለበት በዚህ ልክ መጥፎ ነገር ውስጥ መግባት የለባችሁም። እና አስቡበት፣ በጣም አስቡበት። ስርችት የሚል ነው በቃ የምንሰማው ነገር፣ በጣም የሚያስጠላ ነገር ነው። በጣም ስንት ጊዜያችሁ ነው? ብዙዎቹ መሯቸዋል። እውነት ለመናገር በጣም ነው እየደበራቸው ያለው እና ብዙ ነገር መስራት ትችላላችሁ፣ አይዲያ አላችሁ፣ ግን በዚህ ደረጃ መሄዳችሁ ግን ይደብራል። እኔ አሁን ከሌ 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 የምልበት ነገር የለም። እኔ የምላችሁ ብሩኬም ሀይሚዬም እንግዲህ መጀመሪያ የማውቃችሁ እናንተን ነው። እነዚህን ልጆች አርቃችሁ የራሳችሁን ህይወት ብትኖሩ ጥሩ ነው ብዬ ነው የማስበው። በቃ ሶሲንም ዳኔንም አታስገቡ በመሀላችሁ፣ ሁለታችሁም ማለት ነው። ሁለታችሁም አሉ ባልታ ወሬያችሁን ተው። በቃ አንተ እንዲህ ብለኸኝ፣ አንቺ እንዲህ ብለኸኝ የሚባለውን ነገር ተውት እንዴ። ስለ ነገ አስቡ እንጂ፣ ስለ ዛሬ አስቡ እንጂ። ለምንድን ነው የሳምንቱን እያመጣችሁ ሁሌ ሮሮ የምታበዙት? ሁለታችሁም እየጎተታችሁ አትምጡ። በቃ እነዚህ ልጆች እንዴ፣ ካለ እነዚህ ልጆች መስራታችሁንም እንዴ እናንተ ይቻላል እኮ። እዚህ ደረጃ የደረሳችሁት እኮ ሁለታችሁ ተያይዛችሁ ነው እንጂ ሌላ ሰው ጋር እንደዚህ እየተጨቃጨቃችሁ እንዴ! ኧረ ሼም ነው። 3-4 ቀን በቂ እኮ ነው ቤተሰብ። ለዚህም ደግሞ 3-4 ቀን እንዴ፣ ከሳምንት በላይ እኮ ሆናቸው እንዴ! 15 ቀን አይሆናቸውም እንደ ይሄ ነገር ከተነሳ ራሱ ቤተሰብ፣ ከዛም በላይ እንጂ። እና ክብር የሚባል ነገር አለ። ክብራችሁን በጣም ዝቅ እያደረጋችሁ ነው። እኔ ለክብሬ እጨነቃለሁ። በነገራችን ላይ ለክብሬ በጣም ነው የሚጨነቀው። ሰው ኮሜንት ላይ ራሱ ሲሰድበኝ እንዴት እንደምሆን ማለት ነው በጣም ነው የሚሰማኝ። እናንተ ግን ልባችሁ ድፍን ነው። እና ለማንኛውም ውዶችዬ ብታስቡበት ይሻላችኋል። በተረፈ በሌላ ቪዲዮ እንገናኛለን። እስከምንገናኝ ድረስ ደግሞ መልካም ጊዜ ይሁንላችሁ። ሰላሙን ያምጣልን ፈጣሪ። ሀገራችንን ኢትዮጵያን ሰላም ያደርግልን እና እናንተን በያላችሁበት ሰላም ሁኑ። እወዳችኋለሁ። ባይ ባይ። ተሰርተሽ የደራ ልጅ ተኩለ